የራሳችን ተቻለን የራሳችን ስታይል አለን የራሳችን ዲዛይን አለን ብለን በጣም ብዙ ነገር ነው ሰርተን እዛ ጋር ምን ደርሰውና ሌላ ሰው ኮፒ ሲያደርገው obviously it hurts። ተቀጣሪነት አለ ራሱን የቻለ ሴኩሪቲ አለው። ከሱ ወደ ስራ ፈጣሪነት መምጣት እስቲ ምን አይነት ስሜት አለው? ፋሽን ሾዎችም ላይ ስንሳተፍ ባዛሮችም ላይ ስንሳተፍ እያየን ላይ is it our market እኛ ጋር በደንብ ሪተርን አለው ወይ ኤክስፖዠር ይሰጠናል ወይ የሚለውን ነገር ማለት ነውና የኛ ሀገር ልብስ በቀላሉ ይመዘዛል። በጣም ፍራጃይል ነው በጥንቃቄ ካልተለበሰ። እንዴት ነው እስቲ ወደ ኤቭሪዴይ ዌር እየቀየራችሁት የምትመጡት? ኢቨን ማሽን ሜድ ጨርቆችን ራሱ እንደየቦታቸው እንደየኢቨንቱ እንደምንፈልገው ፐርፐዝ ተጠንቅቀን የምንለብሳቸው ነገሮች አሉ። ሶ አሁን ለምሳሌ ነጭ ነገር ለብሰን እንደፈለግነው እንደማንሆነው አይነት ማለት ነው። ሶ በሀበሻ ልብስም ስንመጣ እንደዛ ነው። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችና ከእውቅ የሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ቆይታ የምናደርግበት ፖድካስት ነው። ሆስትና አቅራቢያችሁ ሜላት በላይነህ ነኝ። ስለ ኢትዮጵያ ፋሽንና ዲዛይን ስናስብ አብዛኛውን ጊዜ የምናነሳው በበዓላትና በተለያዩ ዝግጅቶች የምንለብሳቸውን የሀበሻ አልባሳትን ነው። ከዚህ ውጭ ግን የቀን በቀን ኢትዮጵያዊ አልባሳትን እና ዲዛይኖችን በማዘጋጀት የምናውቀው የደሚ ዲዛይን መስራችና ስራ አስፈጻሚ መቅደስ መስፍን አብራን ትገኛለች። እንኳን ደህና መጣሽ መቅደስ። ቴንኪዩ ሜላት፣ አመሰግናለሁ። እንኳን ደህና ቆየሽኝ። ደሚ ስሙ ምን ማለት ነው ከሚለውን ጀምርና እስቲ ወደ ስራሽ በደንብ ጠለቅ ብለን እንገባለን። እሺ፣ ደሚ የእናቴ ስም ነው። ደሚ ነው የእሷ ስም፣ ግን ሳቆላምጠው ይመስለኛል ደሚ ያልኩት። ደሚ ኦኬ። ሶ እንዴት ተቀበሉት? እሷ በጣም ነው ደስ ያላት። በስሜ ፋብሪካ ከፈትሽልኝ ነው የምትለው። እና ያ ሲንግል ማምናት ሆናን ያሳደገችኝ እና ከእሷ ጋር ያደግኩት እሷን እያየሁ ነው ያደግኩት። ሶ ሌላ ስም ምንም እንዲመጣልኝም አልቻለም፣ እንዲመጣልኝም አልፈቀድኩም። በጣም ደስ ይላል። ስንት ጊዜ ሆኖ ደሚ ከተመሰረተ? ምን ላይ ስፔሻላይዝ ያደርጋል? ኦልሞስት 5 አመት ሆኖታል። ኦኬ። ግን ኦን ኤንድ ኦፍ ነው። ሶ በመሀል ሌላ ቦታ ስራ ገብቼ ነበር፣ እንደዚህ የፋሽን ኢንዱስትሪ ላይ ስሰራ ነበረ። ከዛ አይ ቲንክ 2 አመት ከ8 ወር ወይ 3 አመት አካባቢ ማፊ ጋር ነበርኩኝ። እዛ ገብቼ ስሰራ ነበር። ከዛ ደግሞ ከሷ በኋላ ነው ፉል ታይም ፎከስ አድርጌ ወደ ደሚ ተመልሼ እሱን እየሰራ ያለሁት። ኦኬ። ሶ ተቀጣሪነት አለ ራሱን የቻለ ሴኩሪቲ አለው። ያው በወር ምንም ሆነ ምን ደሞዟ ትመጣለች ከሚለው ኮንሰፕት የተወሰነ የአይምሮ ረፍትም አለው። ከሱ ወደ ስራ ፈጣሪነት መምጣት እስቲ ምን አይነት ስሜት አለው? ይሄ በጣም ትልቅ ዲፍረንስ ነው ያለው ሁለቱ። ተቀጣሪ ስትሆኚ ምንም ሀሳብ የለብሽም። ትሰሪያለሽ፣ ሰዓትሽ ስትደርስ ትወጫለሽ። ከዛ ጠዋት በሰዓትሽ ትገቢያለሽ፣ አለቀ። ምሳ ሰዓትሽ ተከብሮ ነው ያለው፣ የደሞዝ ቀንሽ ተከብሮ ነው ያለው። እና you have every right በቃ በዛ ካምፓኒ መሰረት ያለሽን ነገር የማስከበር መብትሽ ነው። እና when it comes to your own business እንደዛ የሚባል ነገር የለውም። ጠዋት በሰዓት የለሽም የምትነሽበት፣ ስራ ካለሽ ትነሻለሽ፣ ትሄጃለሽ፣ ማደር ካለብሽ ታድሪያለሽ እየሰራሽ። አንቺ እስከሮጥሽ ድረስ ነው ደግሞ ቢዝነሱም የሚሮጠው የሚያድገውም አንቺ ስታድጊ ነው። so you have to be very focused ላይ ከራስሽ ላይ የማሳደግ ራስሽን ማሳደግ ቢዝነሱን እንዴት ላሳድገው የሚለው ነገር። ካሽሎ በጣም በቃ በዜሮ የምትሆኝበት ጊዜያቶች አሉ። ኔጌቲቭ ላይ ሆነሽ ሊሆን ይችላል። መክፈል ካለብሽ ግዴታ ከሌላ ቦታ ገንዘብ እያመጣሽ ሊሆን ይችላል የምትከፍያቸውን ነገሮች። እና ስትረስ በጣም ብዙ እንትን ያለው ግን at the same time ደግሞ it's satisfying። ሰው እንደዛ ደክሜ የሰራሁለትን ነገር ወስዶ ደግሞ appreciate ሲያደርገው ለብሶት ደስተኛ ሲሆን ልብስ ላይ ስለሆንኩኝ ለብሰውት ፊት አድርጓቸው ደስታቸውን ደግሞ ሳይ it's worth it እላለሁኝ። ከኔም ጋር ደግሞ አብረው የሚሰሩ ልጆች አሉና ጓደኞቼ ናቸው። ከነሱ ጋር ነው ያው አብረው ነው የሚሰሩት ከኔ ስር ማለት ነው። ግን
የነሱንም ደግሞ ህይወት አብሬ ሳይ ላይክ ሲለወጥ ሳይ ደስተኛ ሲሆኑ እንደ ፋሚሊ አይነት እንትን ሲሆን በጣም ደስ ይላልና እሱን ሳይ በቃ ኢትስ ወርዝት የሚለው ነገር በጣም ውስጤ እንዲቀር ያደርጋልና በጣም ብዙ ትልቅ ዲፍረንስ አለው። ግን at the same time ደግሞ that satisfaction የዚህኛው በጣም ይመጣል። መረጪ ብትባይ የራስን ስራ ፈጥሮ መስራት ትመርጫለሽ። ሰው በየቀኑ የራሱ የሆኑ ሰርፕራይዞች እንዳሉት እርግጠኛ ነኝ። እኔም በዛ መንገድ እያለፍኩ ስለሆነ በጣም እረዳዋለሁ። ምን ያህል ሰራተኞች አሉት ደሚ? አሁን ከኔ ጋር 5 ነን። ኦኬ። ሰርፕራይዝስ ሁሉ ጊዜ አትላይ ድግስ የሆነ ሰው የለም ወይ የሆነ ስራ ተበላሽቷል ወይ እንደዚህ አይነት አሁን የብር እንትኖች ቀውሶች አሉ በጣም ብዙ ከክላይንት ጋር ብዙ አይነት ሚስ አንደርስታንዲንግ ውስጥ ይገባልና ሁሉ ጊዜ በቃ አዲስ ነገር ነው እና እንዲህ ነው ብለሽ ራሱ የምታስተምሪው አይነት አይደለም የምትናገሪው አይነት አይደለምና I think experience ከዛ ካለፍሻቸውም ነገሮች ደግሞ ብዙ ነገር እየወሰድሽ ትመጪና for the next time እንዳይደገም የምታረጊው ነው እንጂ በጣም ብዙ ሰርፕራይዝስ የተሞላ ነው ሁሉም ሴክተር ማለት ይቻላል። I'm sure የፋሽኑም የራሱን የቻለ እክሎች እንደሚኖሩት አልጠራጠርም። ስለ አበሻ ልብሶቻችን እናውራ። አሁን የለበስሽ የራስሽን ዲዛይን ነው። በጣም የሚያምር ሸሚዝ ነው ያደረግሽው። ገና ልክ ሳየው ከለሩ በጣም ደስ የሚል የፒች ከለር ብዙ አልተለመደም። አሁን ገና ያየናቸው የመጣናቸው ነገሮች ናቸውና የኛ ሀገር ልብስ በቀላሉ ይመዘዛል። በጣም ፍራጃይል ነው በጥንቃቄ ካልተለበሰ። ብዙ ጊዜ አሁን እናቴም እኔ በጣም ብዙ አበሻ ልብሶች አሏትና መልሶ ሁለተኛ ሲለበስ እኮ አበሻ ልብስ እንደ ድሮ እንደመጀመሪያው አይሆንም ትላለች ሁሌና የሆነ እክል አያጣውም ብቻ እንትና እንዴት ነው እስቲ ወደ ኤቭሪዴ ዌር እየቀየራችሁት የምትመጡት? አሁን ይሄን ከስር ካለው ልብስ ጋር ኖርማል ጂንስም ወይ ሌላ የውጭ ኢምፖርትድ ልብስ አድርገሽ አብሮ አስተካክሎ ለመልበስ ለመሳል ወደዚህ ሸሚዝ ለማምጣት ምን አይነት ፕሮሰስ ነው የምትከተሉት? እውነትሽን ነው። የሀበሻ ጨርቅ ሽመና ያው በእጅ የሚሰራ ስለሆነ ከመጀመሪያው እስከ መጨረሻው ያለው ፕሮሰስ በጣም ብዙ የሆነ ፕሮሰስ ነውና ሶ ፋይናል አውትፑቱን ስናየው በእጅ የተሰራ ነገር ኦፍ ኮርስ ላይክ በማሽን እንደሚሰራው ነገር ፐርፌክሽን አይኖረውም። ግን at the same time ደግሞ እንዴት ነው እሱ የምናስተካክለው የሚለውን ነገር ደግሞ ቴክኒካሊም የውስጥ እየገባን እንዴት ነው እሱ ሊሻሻል የሚችለው የሚለውን ነገር የተለያዩ አይነት ኢቨንት ፕሮዲዩስ ከተደረገ በኋላ ጨርቆ እንዴት ነው እሱ ጠንካራ ልናደርግ የምንችለው የሚለውን ነገር አይ ቲንክ ማሰብ የኛም ግዴታ ነው ላይክ እንደ ባለሙያ እና ሶ እኛ ጋር በርግጥ አሉ የተለያዩ ጨርቆች አሉ። አሁንም በጣም አድቫንስድ ናቸው። እዚሁ ሀገር የሚመረቱ ናቸው። እዚሁ ሀገር ኮተኑ ተወስዶ ተሻምኖ የሚመጡ ውፍረት ያላቸው ቲክነስ ያላቸውም አሉ፣ ፓተርን ያላቸውም። ሶ እንደ ምርጫችን ብዙ የመስራት ኦፕሽኖች አሁን ላይ መጥተዋል፣ በደንብ አድቫንስድ የሆኑ ጨርቆች። ከዛ በተጨማሪ ደግሞ ኖርማሊ የምናውቃቸው ለምሳሌ የሸማ ጨርቆች ሌትስ ሴይ አሁን የለበስኩት ራሱ የሳባ የሚባለው ጨርቅ ነው። ሶ ሳባ ጨርቅ ብቻውን ከተሰራ ምናልባት ሊመዘዝ ይችላል። እንዳልሽው ኦኬዥናሊ ምን ለብሳቸው ልብሶች ይኖራሉ። የሀበሻ ልብሶች ለምሳሌ ቦታ ስላላቸው ማለት ነው። ኢቨን ማሽን ሜድ ጨርቆችን ራሱ እንደየቦታቸው እንደየኢቨንቱ እንደምንፈልገው ፐርፐዝ ተጠንቅቀን የምንለብሳቸው ነገሮች አሉ። ሶ አሁን ለምሳሌ ነጭ ነገር ለብሰን እንደፈለግ ነው እንደማንሆነው አይነት ማለት ነው። ሶ በሀበሻ ልብስም ስንመጣ እንደዛ ነው። ሶ ጨርቁን እንዴት እናደርጋለን? ቴክኒካሊ አሁን ማድረቂያ የሚባል ስናደርግበት ለምሳሌ አሁን የለበስኩት ማድረቂያ ጨርቅ አለው ከስራ አብሮ የሚጣበቅ። ሶ እሱ ስትሮንግ እንዲሆንና ስትራክቸር እንዲኖረው ያደርጋል። ሳልፍም የሆነ ነገር ቢነካብኝ ራሱ ቶሎ የሚመዘዝ አይነት አይደለም ማለት ነው። ሶ የተለያዩ አይነት ቴክኒኮች አሉ። ሜቢ የምናስገባበትን ቦታ ሊሆን ይችላል ወይ ለምንፈልገውን ፐርፐዝ ሊሆን ይችላል የምናረጋው። እንደዛው የተለያዩ ኦፕሽኖች ስላሉ እነሱን እያየን ከዛ ደግሞ በራሳችንም አዳዲስ ነገሮችን የምናምጣ ብንል እንዴት ነው እሱ ስትሮንገር እንዲሆን ወይም ኳሊቲው ቆንጆ እንዲሆን ደግሞ የሚለውን ነገር በደንብ እያሰብን ነው እየሰራን ያለነው። ኦኬ ሶ ይሄ ኤቭሪዴይ እንዲለበስ ለማድረግ ሶ ሰው ተቀባይነቱ ምን ይመስላል? አበሻ ልብስን በአበሻ ቀሚስነቱ ነው ብዙ ጊዜ የምናውቀው።
አሁን ደግሞ የወንዶች ሸሚዞች ይሰራሉ በፊት የነበረው የወንዶች የባህል ልብስ ሙሉ መሆኑ ቀርቶ ወይ ከነጭ ሱሪ ጋር ፔር የሚደረግ ወር ከኖርማል ልብስሽም ጋር ከላይ ብቻ የምትደረብ ሸሚዝ ተደርጋ ትሰራለች ተቀራራቢ ዲዛይኖችም አያለው ያው ያንቺ የፈጠራ መብትን ለማስከበር አይ ቲንክ ቀላል አይመስለኝም አሁን ባለው ሁኔታ ሾኬስ ደግሞ የምታደርጉባቸው ፕላትፎርሞች አሉ የተለያዩ ፋሽን ሾዎች ሲዘጋጁ እናያለን ምን ላይ ተሳትፏል ዴሚ እንዴት ነው የራሳችሁን ወጥ የሆነ ስራ ይሄ ኢንተሌክቹዋል ፕሮፐርቲ የሚባለውን ለማስከበር ምን አይነት መንገዶች ተከተላላችሁ በርግጥ ትልቅ ቻሌንጅ የሆነው እሱ ነው ሶ እንዴት ነው እሱ ኢንተሌክቹዋል ፕሮፐርቲውን የኛ ነው ወይም ደግሞ ትሬድማርካችንን አስጠብቀን መጓዝ የምንችለው የሚለው ነገር በጣም ትልቅ ኢሹ ነው ስፔሻሊ ኢን ዘ ፋሽን ኢንደስትሪ አይ ቲንክ ትላልቆቹ ብራንዶች በደንብ ያው ራሳቸውን ስለ ኦሬዲ የጠለቀ ነገር ስላለው በህብረተሰቡ ዘንድ አንድ ልብስ ሲሰራ ያንን ተች የማንን ተች ይመስላል የማንን ስታይል ይመስላል የማን ጨርቅ ነው የሚለው ነገር ገና ስናየው ሪኮግናይዝ የምናደርግበት ጊዜ ላይ ነን እንደዛም ሆኖ ግን የሚቆጣጠርና የሚቀጣ አካል ስለሌለ የመደገም ኮፒ የመደረግ ነገሩ በጣም ሰፊ ነው ሶ ሌትስ አሁን ለምሳሌ የእንቁ ዲዛይን አበሻ ልብስ ነው ዲዛይን የምታረጋው እንቁ ሽሮ ሜዳ ብትሄጂ እንደሱ አይነት ኮፒዎች በጣም ብዙ ይኖራሉ ነገር ግን በኳሊቲ ደረጃ የሷን አያክልም ጨርቅነቱ ውበቱ ጥራቱ ያለው ነገር በጣም it's totally different I think ከስተመሩም ሲሄድ ለምሳሌ ሽሮ ሜዳ መርካቶም ወይ ሌላ ዲዛይነሮች ጋር ሲሄድና ሲጠይቅ እንደዚህ አይነት ዲዛይን ፈልጋለሁ የሚለውን ነገር ሲሰጥ obviously ኮምፕሮማይዝ ያደረገ መሆኑን ያውቃል ኳሊቲውን ኮምፕሮማይዝ እንደሚያደርግ ስታንዳርዱን ኮምፕሮማይዝ እንደሚያደርግ ያወቀ የሚሄድ ነው የሚመስለኝና ሶ ማንንም የሚቀጣ የሚናገር አይሄ ልክ አይደለም የሚል አካል ስለሌለ አይ ቲንክ ሁሉም ሰው ማድረግ የሚችለው አይነት ነው ይሆነ ያለው እሱ ነገር በጣም አፌክት ያደርጋል ስፔሻሊ ደግሞ ለማደግ ኢመርጂንግ ዲዛይነርስ ስንሆን ወይም የራሳችንን ተች ይዘን ለመምጣት እንደ ብራንድ ስናስብ በጣም ብዙ እንትናችንን ይገድበዋል ምክንያቱም እኛ የራሳችን ተቻለን የራሳችን ስታይል አለን የራሳችን ዲዛይን አለን ብለን በጣም ብዙ ነገር ነው ሰርተን እዛ ጋር ምን ደርሰውና ሌላው ኮፒ ሲያደርገው obviously it hurts እኔ የምሰራው ነገር ሌላ ቦታ ከተገኘ what's the እንትኔ የኔ መቀመጥ መስራት what's the use የሚለውን ነገር question እንዳደረግ ያደርገኛል ግን እርስ በርስ አይ ቲንክ መደጋገፋችን አሁን የተለያዩ አሶሲዬሽንስ አሉ ግሩፖች አሉ ሶ ቻናሎች አሉ ኦልሞስት አብዛኛው ዲዛይነር የሚገናኝበት አሁን በየስቴጁ ወይ በየፌዙ ያሉ ዲዛይነሮችና ሶ አንዳችን የሆነ ሰው ኮፒ ሲደረግ ስናይ ወዲያው ነው ገብተን አሁን እኔም ኮሜንት ማረግባቸው አሉ ሄጂም የምናገራቸው አሉ እንደዚህ ልክ አይደለም እንደዛ ነው የሚለውን ነገርና ሶ እርስ በርሳችን ተያይዘን ከኛ ካልተጀመረ I don't think ሌላ ሰው መጥቶ ሬስኪው እስኪያደርገን ድረስ መጠበቅ ያለብንና በጣም ይጎዳልም ባጭሩ የሚያስቀር አይነት እንትን ነው ግን እንዳልኩሽ እርስ በርስ ነው በደንብ መያያዝና I think ክላይንትም ከስተመርም ደግሞ ያንድን ዲዛይነር ፕሮዳክት በደንብ ሪኮግናይዝ ሲያደርገው አፕሪሺየት ሲያደርገው ከዛ እዛው ሄዱ ደግሞ ቢያሰራ በጣም I think የተመረጠም ነው ትልቅ ኢምፓክት ይኖራል አፎርዳቢሊቲ ይመስለኛል አንዳንዱ ቦታዎች ላይ ያው እንትኑን ሪስፔክት ካለ ማድረግም ብቻ ሳይሆን አንድ ዕውቀቱ የለም ያው የአይምሮ የፈጠራ መብቶች የሚባሉት ነገሮች ብዙ ጊዜ people think አንቺ ፐብሊክ ስላደረግሽው የሁሉም ይመስለዋል የጋራ መብት አይነት ነገር አለ አይደል ሌላው ግን እንዳልኩሽ አፎርዳቢሊቲ ገንዘብ ብዙ ጊዜ የሚጠሩት ዋጋዎች በጣም ትልቅ ስለሚሆኑና ያው ሁሉም ደግሞ አምሮ ፕሪሚየም ነገር ለብሶ መታየትም ስለሚፈልግ ከዛም የሚመነጁ ይመስሉኛል ሶ እነዚህ ፋሽን ሾዎች ሲካሄዱ ብዙ ጊዜ በጣም አዲስ የሚባሉ አይነት ስራዎች ነው ማየው እነሱን ነገሮች ግን ለምሳሌ አሁን አንቺ ፋሽን ሾዎች ታዘጋጂ ሜቢ ተሳተፋላችሁ ብዬ አስባለሁ ተሳተፉ እቺ ፒስ ለመቅደስ ብቻ ነው ወይ የምትሰራው ወይስ 2-3 አይነት ነገር ይወጣለታል እንዴት ነው አካሄዱ
ሶ ፋሽን ሾው ላይ አንድ ኮሌክሽን ነው ዩዥዋሊ የምናቀርበውና ሾኬዝ የምናደርገውና ሶ አንድ ኮሌክሽን ሲወጣ ሌትስ ሴይ ይሄኛው ሸሚዝ አንድ ይታያል ከዛ ግን በየሳይዙ እናዘጋጃለን ሌትስ ሴይ ስሞል ሚዲየም ላርጅ ድረስ ቢሆን የሴቶች ሳይዝ ብዙ ጊዜ እንደዛ ስለምናረግ እንደዛ ፕሪፔር የምናረጋቸው አሉ አንዳንዴ ደግሞ ፕሪ ኦርደር ምን እንደደረገዋለስ እኛ ላይክ ሾኬስ ካደረግን በኋላ እጃችን ላይ ባይኖርም ሶ ይሄኛውን ሸሚዝ ፈልገዋለሁ ይሄኛውን ኪሞኖ ፈልገዋለሁ ለሚለን ከስተመር ሜቱ ሜዠርም እንሰራለን በክላይንቱ ቦዲ ሜዠርመንት ማለት ነው እንደዛ አድርገን የምናዘጋጃቸውም አሉ ሱቅም ደግሞ ስቶርም ስላለ ሶ ከታየ በኋላ ሾኬስ ከተደረገ በኋላ እዛ ነው ቀጥታ የሚገቡት ሶ ፋሽን ሾዎቹ በጣም ጠቀሜታ አላቸው መዘጋጀታቸው እናንተ ምን ላይ ተሳትፋችኋል እስከዛሬ ድረስ ሶ ትልልቆቹ እስካሁን አዘ ብራንድ ሀብ ኦፍ አፍሪካ አለ እሱ ላይ ተሳትፈን ነበረ አፍሪካን ሶርሲንግ ፋሽን ዊክ የሚባልም አለ እሱ ኢትስ የኢትዮጵያ ብቻ ሳይሆን ኢንተርናሽናልም ነው ሀብ ኦፍ አፍሪካም እንደዛው ኢንተርናሽናል ትልልቆቹ እነሱ ናቸው አሁን ላይ ሜንሽን ማድረግም የምችላቸው እና ሌላም የተለያዩ ነበሩ ግን አሁን ላይ በጣም ሴሌክቲቭ መሆን ጀመርኩኝና ሶ ኢነርጂኒ ፈርቲን የኔንም ብቻ ሳይሆን የቲሙን በአጠቃላይ is it worth it የሚለውን ነገር question ማድረግ ጀመርኩኝ ሶ ላይክ ፊልተር አውት እያደረግን ነው ምን ሄደው ፋሽን ሾዎችም ላይ ስንሳተፍ ባዛሮችም ላይ ስንሳተፍ እያየን ላይክ is it our market እኛ ጋር በደንብ ሪተርን አለው ወይ ኤክስፖዠር ይሰጠናል ወይ የሚለውን ነገር ማለት ነውና ሶ እነዚህኛውን ፋሽን ሾዎች እነዚህኞቹን ስንመርጥ በደንብ ኤክስፖዠር አላቸው ከብዙ ሰው ጋር ያገናኘናል ማርኬቱ ጥሩ ማርኬት ነው በደንብ ሊንኬጅ ይኖረዋል ከተለያዩ አይነት ሰዎችም ጋር ከዛ ደግሞ አዘ ካምፓኒም ከተለያዩ ካምፓኒዎች ጋር ሊንክ እንድናደርግ በጣም እድሉን ይፈጥርልናልና ሶ አዘ ብራንድ በደንብ ብራንድ አዌርነሱ እንዲኖር at the same time ደግሞ መሸጥም የምንችልበት አይነት ኢቨንቶች ስለሆኑ በጣም ይጠቅሙናል ለኛ ኦኬ ሶ በየአመቱ ነው የሚካሄዱት እነዚህ ነገሮች አይደል ሶ ኔክስት አሁን አንዱን ፕሮዳክሽን ስትሰሩ ሙሉ ቲሙ ኢንጌጅ የሚያደርገው ለዛች ፋሽን ሾው አዲስ ስራዎች በማውጣት እናንተም በማለት ኦኬ ሶ እዛ ላይ የሚገኘው ሰው አምሹ ብዙውን ጊዜ እንዳልሹ ከሌላም ሀገራት ይመጣሉ ብዙ እንትኖች ያያለሁኝ እናንተም ኢንተርናሽናሊ ፊቸር የመደረግ እድሉን አግኝታችሁ ነበር እስቲ ስለሱ ንገሪኝ አዎ ሀብ ኦፍ አፍሪካ 2025 ላይ ተሳትፈንም ነበር ፓርቲሲፔት ማድረግን ፋሽን ሾው ላይም ደግሞ ተካፍለን ነበርና ሶ ኢቨንቱ በጣም ትልቅ ኢቨንት ነው እኛ ሀገር ይዘጋጃል እንጂ የተለያዩ ኢንተርናሽናል ዲዛይነሮች መተውም ሾኬዝ የሚያደርጉበት ኢቨንት ነው at the same time ደግሞ ኢመርጂንግ ዲዛይነርስ ተብሎ ሶ ብዙ ጊዜ የምናየው ነገር ትላልቅ ፋሽን ሾዎች ለትላልቅ ዲዛይነሮች ነው ለትላልቅ ካምፓኒዎች ነው ለትላልቅ ብራንዶች ነው ሀብ ኦፍ አፍሪካ ላይ በጣም ደስ የሚለው ኢመርጂንግ ዲዛይነርስ ተብሎ ኦፖርቹኒቲ ይሰጣል ሶ የዛኔ አይ ቲንክ 2025 ላይ 10 ዲዛይነርስ ነበርን ክሬቲቭ ሀብ ያዘጋጀው ክሬቲቭ ዲኤንኤ የሚባል አንድ ፕሮግራም ነበርና እዛ ፕሮግራም ላይ 10 ዲዛይነርስ ነበርን ሶ 10አችንም ሁላችንም ነን እዛ ላይ ሾኬዝ ያደረግነውና ሾኬዝ አድርገን the next 2 days ደግሞ የምንሸጥበት እንደ ባዛር ኤግዚቢሽን ነገር ይኖረናል ሶ መተው እዛ ፋሽን ሾው ላይ የተካፈሉ ሰዎች ያዩዋቸውን ፒሶች ከወደዷቸው the next day መተው እንዲገዙ ማለት ነው ወይም ኦርደር እንዲያደርጉ ሳይዛቸውን ካላገኙ ሶ ሀብ ኦፍ አፍሪካ 2025 ላይ ከቮግ ኢታሊ የመጡ ቲሞች ነበሩና ሶ ፎቶዎችም ነበሩ ፔጃቸውም ላይ ፊቸር አደረጉንና በጣም ሰርፕራይዚንግ ነውና እኔ እንደው በጣም በቃ ካሳየሁኝ በኋላ ይሄ ያለ አይደለ የምር ፉል ኢነርጂያችንን ተጠቅመናል ሁሌ ነው ኩዌስችን ማድረገውና ሁሌ የሆነ ፕሮጀክት ሲኖር እስከመጨረሻው እስከምንችለው ጥግ ድረስ ነው መስራት ያለብን የሚል ነው ሐሳቤና በቃ ኢትስ ፋይን አይነት ነበርኩኝ ከዛ የሆነ ቀን ማታ እንትን ዋትስአፕ ግሩፕ ነበረንና ተለቋል ሊንክና ሳያው ፊት ለፊት ያለው የደም ልብስ ነው እና I was so surprised ጮሄ በጣም በደስታ አሜዚንግ ለኔ ትልቁ የኢንተርናሽናል ኤክስፖዠር ያገኘ ነው አዘ ብራንድ እሱ ላይ ነውና
በጣም ነበር ደስ ያለኝ ሶ እሱ ላይ ደግሞ ፊቸር መደረጋችን ለተለያዩ ክላይንቶች ደግሞ መንገድ ነው የሆነው ሶ የተለያዩ ሰዎች መተው ጠይቀውናል ምን ያክል ፕሮዳክሽን አላችሁ ምን ያክል መስራት ትችላላችሁ ይሄንን ልብስ ፈልጌው ነበር እንትን ላይ ፊቸር ተደረጋችኋል አይደል የሚለው ቮጊታሊ ላይ ራሱ ፊቸር መደረግ አይ ቲንክ the brand value ከፍ ያደርገዋል የሆነ ያክልና so it's not just አንድ እንትን ላይ የሚታየው ናይስ ተብሎ ብቻ የሚታለፍ ነገር ሳይሆን so it's a doorway የሆነ መንገድ መሸጋገሪያን ይሆነልን እንደ ብራንድ እና yeah it was a good one congratulations I know it's a big deal Vogue by itself ትልቅ ብራንድ ስለሆነ ማለት ነው ከዛ በኋላ የነበረው የቲሙ ኤነርጂ እንዴት ነው በጣም በደስታ አይደለ ቡስት ያደርጋል እንትናችሁ በጣም okay that's good so ለኛ አሁን ለዚህ ፖድካስት መገናኘት ምክንያት የሆነው የእሷ ኔትወርክ መኖር ነውና እንዴት ገባሽ እሷ ኔትወርክ ላይ ያለው ጠቀሜታ ላንቺ ስራ ላንቺ ሴክተር ምን ያህል ነው so ወደ እሷ የገባሁት መጀመሪያ ያው ሪኒው ካፒታልን ነው በሪኒው ካፒታል በኩል የመጣ ኔትወርኪንግ ኢቨንት ስለሆነ ኔትወርኪንግ ላይ ያው እሳተፋለሁኝ አዘ ቢዝነስ ኦነር ግዴታዬ ነው ሄጄ ብዙ ሰዎችን ማግኘት ብዙ ሰዎችን ማነጋገር እንዴት መጠቀም እንችላለን ይሄንን ኮኔክሽን ተጠቅመን እንዴት እናሳድገዋለን ቢዝነሱን ከዛ ራሴንም ቀደም ሜንሽን እንዳደረኩት ማሳደግም ስላለብኝ የተለያዩ ትሬኒንጎችን ወስዳለሁ ሶ ሳድግ እኔ ምንም አይነት ቢዝነስ ራን የሚያደርግ እንትን ውስጥ አይደለም ያደግኩት ማይ ማም ተቀጥራ ነበር የምሰራው ሌላ የቅርብ የምላቸው ከዝኖቼ አክስቶቼ ሁሉም ተቀጥረው የሚሰሩትና ምንም አይነት ኤክስፖዠር አልነበረኝም ሶ ራሴን በደንብ ማስተማር አለብኝ ማንበብ አለብኝ የተለያዩ ፖድካስቶች ማዳመጥ የተለያዩ አይነት ስፔሻሊ ደግሞ business networking event ከሆነ consulting anything ከተገኘ ሄዳለሁኝ especially the first 2 years በጣም ነበር ሄደው በጣም ብዙ አገኛለሁኝና so renew capitalን የሚያገኙት እንደዚሁ I think LinkedIn ላይ ይመስለኛል ፖስት ተደርጎ I was like hey I should go ከዛ አየሁኝ መጣሁኝ renew capital የሚያደርጋቸው የተለያዩ ትሬኒንጎች ነበሩ እነሱን ትሬኒንጎች ኦንላይንም ነበረ ኢን ፐርሰንም ደግሞ እየሄድኩኝ እየወሰድኳቸው ነበሩ ከዛ እሷ ደግሞ ሲወለድ የእሷ ኔትወርኪንግ ኢቨንት ላይም ደግሞ መሄድ ጀመርኩኝ መሳተፍ ጀመርኩኝ እሷ ላይ የተለያዩ አይነት ሰዎች ነው የሚመጡት የተለያዩ ቢዝነስ ኦነርስ እና ሴት ናቸው አብዛኞቹ ደግሞ እሷ የሚለው ራሱ ለቢዝነስ ለሴት ቢዝነስ ፈጣሪዎች ስለሆነ የተለያዩ ቢዝነስ ኦነርስ ሴት ቢዝነስ ኦነርስ ነበር የምናገኘውና በጣም ደስ ይላል አትሊስት I'm not alone የሚለውን ስሜት ራሱ ሼር ማድረግ ማልተኛውም እኮ ዛሬ 2 ሰዓት ብቻ ነው የተኛሁት ምናምን ስትባባይ በጣም ነው ደስ የሚለውና so የነሱንም ኤክስፒሪየንስ አብሬ ሼር ማድረግ መቻሌ እነሱ ካዩት ነገር ካለፉት ነገር ነው ኤክስፒሪየንሳቸውን ሼር የሚያደርጉትና የተለያዩ ደግሞ የሚጠቅሙ ትላልቅ ሰዎችም ይጋበዛሉ ትላልቅ አዘን በተለያየ አይነት መንገድ ያለፉ ሰዎች አሁን ሰክሰስፉል የሆኑ ሰዎች የነሱን ኤክስፒሪየንስ ከዚህ በፊት ያደረጓቸውን የትኞቹንም ለምሳሌ ስትራቴጂ ዋይዝ ሊሆን ይችላል ሊደርሺፕ ላይ ሊሆን ይችላል ቪዥን እና ሚሽን ላይ ሊሆን ይችላልና ሶ ከተለያየ አንግል ብዙ አይነት ሰዎችን እናገኛለንና በጣም ብዙ ጠቅሞኛል ለኔ it's a good one በጣም ደስ ብሎናል የኔትወርክ አባል ሆነሽ እንደገና ደግሞ እንደዚህም በጣም ቆንጆ ስራ እየሰራችሁ ማየታችን ታንጅብልም ስለሆነ እናንተ እንደዚሁ በቀላሉ ሰው ባይኑ አይቶ አፕሪሺየት ሊያደርጋቸው የሚችላቸው የፈጠራ ውጤቶች ናቸው ለመቅደስ ትልቁ አይድሏ በፋሽን ሴክተር ማን ነው ከአይኖ ሎካሊ ከማፊ ጋር ጥሩ እንትን ኤክስፒሪየንስ እንዳገኘሽ አቃለው ማፊ መሆን አብዛኞቹ ዲዛይነሮች በጣም በኤሊትነት ሲኒየርም ሆነ ሊድ ያደረገች በጣም አሜዚንግ ስራዎች ትሰራለችና እስቲ ከማፊ ባሻገር ሌሎቹ ማን ናቸው መቅደስን ኢንስፓየር የሚያደርጓት ዲዛይነሮች I think ያው የተለያዩ አሉ ሳያቸው ሜቢ ጆርኒያቸው ሊሆን ይችላል ኢንስፓየር የሚያደርገኝ ወይ የሚሰሩት ፋይናል አውትፑቱ ብቻ ሊሆን ይችላል ግን ፉል ራውንድ ያገኘሁትም ከበፊትም ወዳት አይ ቲንክ ማፊንም ስለሆነ
ስለ ማፊ ባወራ ደስ ይለኛል። ማፊ ጋር ስገባ በኢንተርንሺፕ ነበረ። ግራጁዌት ካደረኩኝ በኋላ ግራጁዌት ያደረኩት በሲቪል ኢንጂነሪንግ ነው። ሲቪል ኢንጂነሪንግ እና አምቦ ነበርኩኝ፣ አምቦ ዩኒቨርሲቲ 5 አመት እዛ ተምሬ ጨርሼ መጣሁኝ። ከዛ ቢዝነስ ማኔጅመንትም በሎንግ ዲስታንስ ነበረ እየተማርኩ ነበርና እዚህ ተቀጥሬ እየሰራሁኝ ሌላ ካምፓኒ ተቀጥሬ እየሰራሁኝ ኮቪድ ሂት አረገና ልክ ኮቪድ ሲገባ ላይክ ምንድነው እሱ ምን ሆነው ያኛውም ስራ ቆመ። ክላስም ጀምሬ ነበር ፋሽን ክላስ፣ እሱም ቆመና ቤት ውስጥ የሆነሽ ትንሽ ማሽን አንድ ጓደኛዬ ነው እሱን ራሱ ፕሮቫይድ አድርጎኝ እንትን ያልኩት እንጂ ምንም የመጀመሪያም ሀሳብ አልነበረኝም ቢዝነስ። ከዛ ጀምሬ ኦሬዲ ቤተሰብ እየወሰድኩ የጓደኞቼን እየወሰድኩኝ ነበር የምሰራው እና ኦፍ ኮርስ ማፊ አይምሮዬ ላይ አለች። ምክንያቱም መስራት የምፈልገውን አይነት ልብሶች ናቸው ያሏት እና ብዙ ስቶሪዋን በደንብ አላቅም ነበረ። ምን አይነት ልብሶች ናቸው፣ እንዴት ነው ፕሮዲውስ የሚደረጉት፣ ከየት ነው የሚመጣው፣ ለማን ነው የሚሸጠው የሚለው ነገር ምንም ሀሳቡ የለኝም። እና የዛኔ አይሰው የሆነ እንትን ኢንተርንሺፕ ፕሮግራም አለን ለእንደዚህ ያክል ሰዎች በዚህ አይነት ኢሜል እንትን አድርጉልን ኢሜል አድርጉልን የሚልና ኢሜል አድርጌ አይ ቲንክ 2 ሳምንት አለፈው። ከዛ ምንድነው እሱ አልተመረጥኩም ማለት ነው። ምክንያቱም ይሄ ሰርቲፊኬት የለኝም ምንም አይነት እንትን በሲቪል ኢንጂነሪንግ ነው የጨረስኩት እንዳልኩሽ ምንም ከፋሽን ጋር የሚገናኝ እንትን የለኝም። እና ደውዬ ቼክ አረኩኝ። ስደውል አፕላይ አድርገሽ ነበር በቃ ነይ ያለኝ እንትን ፕሮዳክሽን ማናጀሩ ነበር የዛኔና ነይ ያለኝ። እሺ ብዬ ሄድኩኝ። 5 ሰዎች ኦሬዲ ኢንተርንሺፕ ገብተዋል፣ አንቺ 6ኛ መሆን ትችያለሽ አለኝ። በጣም ነው ደስ ያለኝ። ምክንያቱም አዘ ካምፓኒ ራሱ እንደዚህ አይነት ኦፖርቹኒቲዎች መከፈታቸው በጣም ለብዙዎቻችን አይ ቲንክ ስቴፒንግ ስቶን ነው የሚሆነው፣ ፋውንዴሽን እንዲኖረን ነው የሚያደርጉትና በጣም የገረመኝ ነገር እንዳልኩሽ ምንም አይነት ሰርቲፊኬት የለኝም፣ ምንም አይነት የትምህርት አዋርድ የለኝም በፋሽኑና እኔን ተቀብለው እዛ ውስጥ ራሱ እንድሰራ እንዳይ ራሱ ማድረጉ ትልቅ ኦፖርቹኒቲ ነበር ለኔ። እዛ አይ ቲንክ 2 ወር አካባቢ እንደ ተቀጣሪ ሰው ሆኜ ነው ስሰራ የነበረው። ያው ኢንተርንሺፕ ሲሆን ላውዚ ትሆኛለሽ፣ አትሄጂም፣ በጊዜ ታረፍጃለሽ፣ ትቀሪያለሽ፣ ይሄኔ ስራ አይደለም ብለሽ ትታይዋለሽ። እና እኔ ግን አይ ቲንክ ኢንተረስቱም ስለነበረኝ በጣም ዴዲኬትድ ነበርኩኝና ስሰራ እዛ ጋር ሲቆረጣ ያለሁኝ እዚህ ጋር መተ የሆነ ነገር ሲሰሩ ሱቅ እሄዳለሁ ብቻ ሁሉም ጋር የመዞር እንትኑ ነበረኝ። አክቹሊ ፕሮግራሙም እንደዛ እንድናደርግ ያደርገናል። ላይክ አንድ ሳምንት ሌት ሳይ ፓተርን ሜኪንግ ላይ ከሆነ ፓተርን ሲሰራ ሄጄ አብሬ በደንብ የማየት እድል ይኖረኛል። ስፌት ላይ ደግሞ ኔክስት ዊክ ላይ ይሆናል። ከዛ ደግሞ ያለ ፊኒሺንግ ላይ አይረኒንግ ብቻ የሁሉንም ፕሮዳክሽን እንድናይ ነው የተቀረጸው ፕሮጀክቱ ራሱና እንደዛ በደንብ ሳይ ነበረ። በደንብ ሳናገራቸው ሳወራቸው በቃ እንደዚህ ነው ይሄ እኮ እንደዛ ነው። እና ከዛ ማርኬቲንግ ማኔጀሩ እድል እኮ አለ ለምን አትገቢም በዚሁ ላይክ ተቀጥሮ መስራት ማለት በጣም ትልቅ ትምህርት የሚሆነኝ ተቀጥሮ መስራት ማለት በሰው ኤክስፔንስ መማር ማለት ነው። የራስሽን ቢዝነስ ኦሬዲ ነግራቸዋለሁኝ ያውቃሉ እነሱም ትንሽ ነገር አለኝ ትንሽ ነገር ጀምሬያለሁኝ ግን it's not that much ከቤተሰቤና ከጓደኞቼ ውጪ ሌላ የሚያዘኝም የለም ብዬ ለምን አትገቢም ለምን አታይም ለምን ራስሽን አታስተምሪም አለኝና እንደዛ አይነት እድል ካገኘሁኝማ ብዬ ገባሁኝ። አይ ቲንክ 2 አመት ከ8 ወይ 3 አመት አካባቢ በደንብ ሰራሁኝ እና ማፊጋና ዘሞር ደግሞ እዛ ውስጥ በገባሁኝ ቁጥር ዘሞር እያደነኳት መምጣት ጀመርኩኝ። ከዲዛይን አንፃርም ብቻ ሳይሆን እንዴት ነው እሱ ሰስቴናብል ማረጋው፣ እንዴት ነው እሱ ኢምፓክት ማመጣው፣ ከዛ ቢዝነስ ዋይዝ እንዴት ነው እሱ ራን የሚደረገው። ምክንያቱም ፋሽን ሲሆን it's luxury, it's desire ነው, it's not a need. አሁን ለምሳሌ ልብስ ለመልበስ ብቻ ቢሆን ኖሮ ቲሸርት እና ቱታ አርገን አንጫ ማረግን ወጣን በቃ ምንም እንትን አንልም። ግን
ስፔሻሊ የፋሽን ሴንስ ሲኖረን ከዛ ደግሞ የሀገራችንን ባህል ማሳደግ ሄሪቴጃችንን ማስተዋወቅ ኢንተርናሽናል ይዘን መውጣት እዚሁ የሚቀር አይነት ፖቴንሻል ሳይሆን ፖቴንሻል እንዳለን ያ ፖቴንሻል ደግሞ በደንብ ሬኮግናይዝ መደረግ እንዳለበት እና ያንን ኢገርነስ ባየሁኝ ቁጥር ደግሞ በቃ ማይ ኢንስፓይሬሽን እና በደንብ ከሷ ጋር ያለኝ ነገርም አይ ቲንክ ቅርብም እየሆንኩኝ መጣ በደንብ አብሬያትም መሆን አብሬያትም በደንብ ስለማሳልፍ ብዙ ነገሮችን ለማየት እድል ሰጠኝና I don't think ከሷ ሌላ ሰው ሜንሽን ማድረግ ማፊ የሁላችንም ሂሮ ነች በጣም ጎበዝ ናት ለእናንተም ለብዙዎቻችሁ ምሳሌ እንደሆነች አልጠራጠርም ስፔሻሊ ያለፉት 10 አመታት በጣም ዳይናሚክ የሆነ ለውጥ የታየበት ነውና እሷም በቀዳሚነት ሊድ ያደረገች ስለሆነ ደስ ብሎኛል ጥሩ ልምድ እርስ በርሳችሁ ተሰታታችሁ ሁለታችሁም ትልቅ ቦታ ላይ መድረሳችሁ ደሚ ደግሞ ከዚህ በኋላ ስንገናኝ በደንብ ልብሶቻችሁ ዓለም ላይ በደንብ እየተሸጡ እየተለበሱ የማየት ነው የምኞታችን በጣም ደስ ብሎኛል ቆንጆ ጊዜ ነው ያሳለፍነው መቅደስ ማመስገን የምትፈልጊያቸው ሰዎች ካሉ አምሹር ስራው ብቻ አይሰራም ለብቻና እሱን ድልስትሽ ከመጨረሳችን በፊት ቴንክ ዩ እንደዚህ አይነት እድሉን ስለሰጠሽኝም ያው እግዚአብሔር ይመስገን ነው በሁሉም ነገር ራሱ ነው ላይክ ቪዥኑንም የሰጠኝ እንድሰራም ደግሞ እየረዳኝ ያለው በየቀኑ ኢነርጂ ሚስትሪንግ ዜም የሆነኝ እግዚአብሔር ነውና እግዚአብሔር ይመስገን ከዛ በኋላ ያው ኦብቪየስሊ ፋሚሊ በጣም ሰፖርቲቭ ናቸው በጣም አብረውኝ ነው ያሉት እስካሁን ድረስና my family my mom my cousin እንደ እህቴ ናት እሷም በደንብ ነው ሰፖርት የምታረገኝ my team I have an amazing team በጣም ደስ የሚልና የፋሚሊ አይነት እንትን ነው እንጂ ያለን ይሄ ቀጣሪ የሚል አይነት አይደለም እና so my team በጣም ማመስገን ፈልጋለሁ ከኔ እኩል ነው አብረው ለሊቱን ሙሉ ቁጭ ብለው የሚሰሩት የሚጨነቃሉ አብረውኝ እኩል ነው እንትን የሚሉትና so my team yes በጣም ደስ ብሎኛል መቅደስ መልካሙን ሁሉ እመኝልሻለሁ አድጎ በደንብ ደግሞ ሰፊ ሆኖ በጣም ብዙ ሌሎች ሰዎችን በአብረሽ በቲም ደረጃ አብረሽ እየሰራሽ ዓለም ላይ ማየት ነው ምኞታችን ቴንክ ዩ በጣም አመሰግናለሁ የዛሬው የእሷ ኔትወርክ ፖድካስታችን ይሄን ይመስል ነበር በተመሳሳይ ዝግጅት እንገናኛለን እናመሰግናለን